አይዞሽ ሊሆነ እናንተ በጣም ነው የምታምሩት። ታማኝ ወንድ ለብልግና የሚመች ሰራተኛ ክፍል ነው። ዝጊና ውጪ እባክሽ ወደዛ። አልወጣም። ለብልግና የሚመች ክፍል የሰራተኛ ክፍል ነው። እሱን አንቺ ተናገሪ እንጂ አንቺ የት ነው የሚመች? የውዴ ዋልሽ አልጋ ነው ወይስ ደግሞ የወንድሙ አልጋ? ዝም ዝጊ። ከአሁን በኋላ እጅሽን እሷ ላይ እንዳታነሺ እሺ? ልቀቀኝ። አንዴ ላውራ። መጥቶኝ ነው። እሺ ለምን ነበር ፈልግሻለሁ አልከኝ? ትዳራችን አልኩታል። ለራስሽ ምን ልትፈልጊ? ምን አልክ አንተ? ምን አይነት ደፋር ነህ? የእውነቴን ነው። ትዳራችን ይበቃል። እዚህ ጋር የያዝነው እኮ ቀላል ጨዋታ አይደለም። ጨዋታው ፈረሰ ዳቦ ተቆረሰ ተብሎ የሚያልቅ ፊልም አይደለም። አንድ ቤት ውስጥ ከሁለት ሰው ጋር የሚኖርበት። ማን ያለው? ማን ነው ከሁለት ሰው ጋር የሆነው? የአድናንና የሉሃና ስቃይ እንደቀጠለ ነው። እንዲሁም በአስመሳዮቹ በሮቤልና በሚራ በዚህም እነሱ ስላጠመዷቸውና ብዙ ነገሮች እያደረጓቸውም ስለሆነ የፈለጉትንም ማድረግና እንዲሁም ማሳካት አልቻሉም ማለት ነው። አድናን በግራና በቀኝ ሮቤልና እንዲሁም ሚራን የራሳቸው የሆነ ፈልጉ ቤትም ተከራው በማለትም አስጠንቅቆም ነግሯቸውም ነበር። ነገር ግን ሮቤልም እኔ እኮ የእናትህ ልጅ ነኝ፣ ያውም ያደራ ወንድምህ ነኝ። ስለዚህ አስወጥተህ ልትጥለኝ አይገባም። ለምንድን ነው? እኔ እኮ ወንድምህ ነኝ ያለም አንጀት በሚበላ መልኩም እየተናገረም ነበረ። ነገር ግን አድናንም አንተ እኮ ነህ አልታመንልኝ ያልከው፣ ደግሞም እኮ ነገሮች ሁሉ በልኩ ቢሆኑ አሪፍ ነው። ስለዚህ ቀድመህ አንተ ክደኸኛልና ከዚህ በላይም እናቴ የሆነውን ነገር ብታይ ኑሮ እሷ ቀድማ ነበር የምታስወጣ በማለትም አስጠንቅቆም እየነገረውም ነበረ። በሌላ በኩል ደግሞ ሚራም ቢሆን አሁን ላይ እንዴት ነው ቤት ፈልጊና ተከራይተሽ የራስሽን ኑሪ የምትለኝ? አንተስ የኔ ባለቤቴ አይደለህምን? በማለትም ትጠይቀዋለች። ባለቤትነቱንማ እንዲሁ ትዳርነቱንም አንቺ አፍርሰሸዋል። ስለዚህ እኔ ደግሞ ከምትሆነኝና ከምትመጥነኝ ከሉሃና ጋር ትዳሬንና ህይወቴን መቀጠል ፈልጋለሁ በማለትም በግልጽ ነግሯታል ማለት ነው። ነገር ግን አሁን ላይ ሚራ ትዳራችን እንዲሁም ቤታችን የጨዋታ ቤት አይደለም፣ ጨዋታው ፈረሰ ዳቦ ተቆረሰ የምንለው ሳይሆን በህግ ያገባው ባለቤቴ እኮ ነህ በማለትም እንዲሁም በሆዷ ላይ ጽንስ እንዳለም እየነገረችውና እያንገራገረችው ነው። በዚህም አሁን ላይ አድናን በጣም ከየትኛው እንደሚሆንና እንዲሁም ሉሃናንም ሊያሳጡትም እንደሆነም እየፈራ ነው ማለት ነው። በአሁኑ ሰዓትም ከሮቤልና ከሚራ ሉሃናን መጠበቅ እንዳለበትም ራሱንም የተናገረም ነበረ። ነገር ግን በአሁኑ ሰዓትም ከሚጠብቀው በላይና እንዲሁም ከገመተው በላይ የሉሃናና የአድናን ግንኙነትም እንዲቋረጥም እያደረጉ ነው ማለት ነው። ይህም በሮቤልና በሚራ ምክንያት ማለት ነው። ሚራና ሮቤል የራሳቸው የሆነ አስመሳይነትና ክፋት እንዲሁም ጭካኔ በመያዝም የራሳቸውን ራስ ወዳድነታቸውንም እያሳዩ ይገኛሉ ማለት ነው። ነገር ግን በውስጣቸውና በመካከላቸው መጠራጠርና እንዲሁም አለመተማመንም እንዳለ ይለያል ማለት ነው። ሮቤልም ቢሆን ሚራን ጠንቅቆ ያውቃታልና አሁን ላይ ምን ማድረግ እንዳለብኝ ደግሞ አንቺንም መጠቀሚያ ነው የማደርግሽ፣ በዛ ላይ ደግሞ አድናንን ለማጥመድ ብዬ ነው አንቺን አፈቀርኩሽ በሚል ስበብ የቀረብኩሽ ቢላትም እንኳን እሷ ግን ሞቼ ነው የምወድህ፣ በጣም ነው የምወድህ በማለትም ፍቅሯንም እየገለጸችለት ነው ማለት ነው። እንግዲህ ከዚህ ላይ እንደምናየውና እንደምንረዳው ማለት ነው ሚራ የእውነትም ሮቤልን ትወደዋለች ማለት ነው። ታዲያ አሁን ላይም በቂ የሆነ ብርና እንዲሁም ገንዘብ ለኛ የሚሆንና ህይወታችን የሚመራ ብር አለች። ስለዚህ ከዚህ ቤት ውልቅ እንበል ሁሉንም ጥለ ነው እያለችም ነበረ። ከዚህ ላይ እንግዲህ ሮቤል ነው በክፋቱና በተንኮሉ እየገፋበት የሚገኘው ማለት ነው። ምክንያቱም
ከዚህ ቤት ካልወጣና እንዲሁም ነገሮችንም ቸላ ብሎ ካላለፈ በጣም አደጋ ላይ ነው ማለት ነው የሚደርሰው ወይም ወደፊትም የሚገጥመው ማለት ነው። በጣም በተለይ ለአድናን ብዙ ነገሮችን እያደረገበትና መሰናክልም እየሆነበት ነው ማለት ነው። ታዲያም ከዚህ ቤት እንዴት ብዬ ነው የምወጣው? አሁን በቃ ጊዜም አልሰጠኸኝም፣ የሚከራይ ቤትም አላገኘውም በማለትም እንግዲህ የአዞ እንባ በሚመስል እንባ እየለመነውም ነበር። ነገር ግን አሁን ላይ አድናን በጣም የጥፋተኝነት ስሜትም እየተሰማው ይገኛል። እንዲሁም አደራውንም እንደበላም አደራውን እንዳልተወጣም አሁን ላይም ጥፋተኝነት እየተሰማው እንደሆነም እንደገናም ደግሞ ብዙ ነገሮችን ያደረጉበትና እንዲሁም ሚስቱና ወንድሙ ያደረጉበትን ሲያስታውስም በጣም ከሚጠብቀውና ከሚቆጣጠረው በላይ ነው የሆነበት ጭንቀቱና እንዲሁም እብደቱ ማለት ነው። ታዲያ አሁን ላይ ሉሃና ከጎኑ ልትሆን ሲገባ ሉሃና አሁን ላይም ሮቤልን አምና እህቴን ያገናኛል በሚልም ቀርበዋለች ማለት ነው። ምክንያቱም ካሁን ካደራደር እህቴን አገኛታለሁ በሚል ተስፋ ነው የተቀመጠችው። ቢሆንም እንኳን ያው አድናንን ስላፈቀረችውና ስለምትወደው እንዲሁም አድናንን ከሮቤልና ከሚራ እንደምትጠብቅም ለራሷ ቃል ገብታም ነበረ። ነገር ግን ካሁን እህቴን አገኛታለሁ የሚል ተስፋ ስላላትም ሮቤል በእህቷ ሀሳቦም እየቀረባት ይገኛል ማለት ነው። አሁን ላይም ብዙ ነገሮችን እየተደበላለቀባትም ይገኛል። በአሁኑ ሰዓት እንዴት ነው እህቴንም በህይወት የማገኛት አይመስለኝም። በቃ ከሚያሳዩት ጭካኔና እንዲሁም ክፋትም በጣም ሚራና ሮቤል ናቸው እህቴን ሊያስወጧት የቻሉ። ስለዚህ እህቴን አሁን ለአሁን በጣም እየራኳትና እንዲሁም የማገኛት አይመስለኝም እያለች ለአድናንም የሆድ ብሶታንም ተናግራለች ማለት ነው። በዚህም አድናን አሁን ላይ ብዙ ነገሮች እየተደበላለቁበት ይገኛሉ ማለት ነው። ወደፊትስ በምን አይነት መንገድ ይመጡ ይሆን? አድናንና ሮቤል በስምምነት ይለያዩ ይሆን ወይስ እንዴት ነው? አሁን ላይ ከሮቤልና ሚራ እንደዚህ የተጣመሩበትንና እንዲሁም ሚራንም ወደ ውጭ አውጥቶ የሆነ ነገር እንደሚላትና እንደሚዋራትም ሮቤል ተናግሮ ነበር ለአድናን። ይሄ ሚስጥር ምንድን ነው ብሎ አድናን በራሱ መንገድ ካላጣራና እንዲሁም ከህይወቱ በሰላማዊ መንገድ ካላስወጣቸው እሱ ይቀደማል ብዬ ገምታለሁ ማለት ነው። በሌላ በኩል ደግሞ አድናንና ሉሃና ተቀያይመዋል። ይህም ሮቤል ከዚህ ቤት አይውጣ እባክህን በማለትም ይሄን ጥያቄ ወዲያውኑ ስትጠይቀውም አድናንም በስሜታዊ አንቺም ደግሞ እንደ ሚራ አይነት ጸባይ ያለሽ እንዴ በማለትም ነበረ ይሄንን ክፉ መልስ የመለሰላት። እሷም በስሜታዊ ጠፍጥፈዋለች ማለት ነው። ኧረ በስመ አብ በጣም ነው ዘና የሚያደርገው። ለማንኛውም ዘና ፈታ እንዳላችሁበት ተስፋ አደርጋለሁ ማለት ነው። የዛሬ የነበረን ቆይታ ይሄን ይመስል ነበረ። በቀጣይ ክፍል እስከምንገናኝ ድረስ መልካም ጊዜ እያልኩኝ ስላዳመጣችሁኝ አመሰግናለሁ። መልካም